አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የቴዲ ግጥሞች ላይ ባጎረስን ተነከስን ምናምን አይነት ነገሮች ሁሉ አሉ። ማን ነው አጉራሹ? ማን ነው ነካሹ? ታሪክ አሁን አንዴ ዘመነ ካሴ የተናገረው ነገር አለ። ኪነ ጥበብ ሁሉንም ሰዎች ማሳፈር ትችልበታለች። ኪነ ጥበብ ማንገስም ማዋረድም መኳልም ይሆንላታል። በአንድ በኩል ቴዲ አፍሮን ሆና የህዝብን መገደልና የሀገርን መሞት ታዜማለች። በሌላ በኩል ደግሞ እንዳረጋኸኝ ወራሽ ጸብንና ጥላቻን ታወርሳለች። ጥበብ እንደ ታሪኩ ጋንጋሲም ሰላም ይሻላል ማለት ይሆንላታል። እንደ ጫላ ቡልቱሜን በበላችበት ትጫዋለች። እንደ መስፍን በቀለም የገዢዎችን ፕሮፓጋንዳ ተቀላቅላ በወገኖች መካከል እሳትን ታበቅላለች። ዳኛዋ ህዝብና ጊዜ ዘመንና እንባ ናቸው። ዛሬ የምንመለከተው ይህችው ጥበብ በድምፃዊ ቴዲ አፍሮ አንደበት ዳስጣል የሀገርን ሞት ስታረዳ፣ የፖለቲካው አደባባይ ግን በዚያው ዳስ ስር ቆሞ የራሱን ትርክት ለመተንተን ሲባዝን ነው። ቴዲ አፍሮ ራሱን ጥሎ ጸጥ ረጭ ብሏል። ፖለቲከኛውና ፖለቲካው ግን ዛሬም በዳስጣል እየተነጋገረም እየተተነተነም እያስተነተነም ነው። ኪነ ጥበብን ባሪያ ማድረግ ከአምባገነን መሪዎች ተግባራት መካከል የሚጠበቅ ቢሆንም በዚህ ልክ ግን ይነገራል፣ ይተነተናል፣ ይመሰጠራል፣ ይበረበራል። ስቱዲዮ ተሰብሮ አማካሪና ማናጀር ይታሰራል ማለት የሚታሰብ አልነበረም። ገዳይ፣ አፈናቃይ፣ ሀገር አዋራጅና ህዝብ አስጨራሽ መሪዎች ለዚሁ ግብራቸው ሲሉ ኪነ ጥበብን በብዙ በተጠቀሙ ጊዜ ሀገር ወደ ቁልቁለት፣ ትውልድም ወደ ቁልቁለት ይምዘገዘጋል፣ ሀገርም ትምዘገዘጋለች። ሙዚቃና ፊልም፣ ቲያትርና ግጥም፣ መጽሐፍትና ትርክቶች ከታንክና መድፍ ባልተናነሰ ጭካኔን ያስተባብራሉ። የአምባገነን መሪዎች ሆነው ሀገር ያፈርሳሉ፣ ትውልድ ይቀጥፋሉ፣ ህዝብ በታሪክና በአደባባይ ፊት ያዋርዳሉ። አዲስ አበባዋ ከንቲባ አዳነች አቤቤ ለቴዲ አፍሮ አልበም በሰጡት ግልጽ መልስ ላይ ዳር ያስወጣ ነው ዜጋ የለንም፣ ያስወጣ ነው ወደ አራብሳና ወደ ገላንና ወደ ሌሎች የሀገሪቷና የከተማው አካባቢዎች ነው ብለዋል። ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን። በኢትዮጵያ የፖለቲካና የኪነ ጥበብ መድረክ ላይ ዛሬም አዲስ ምዕራፍ ተከፍቷል። የአዲስ አበባዋ ከንቲባ አዳነች አቤቤ ለዘመናት በዝምታና በቅኔ ሲሞግታቸው ለቆየው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የመጀመሪያ ተብሎ የሚታሰብ ምላሻቸውን ሰጥተዋል። ከንቲባዋ በንግግራቸውን የጀመሩት ለቴዲ ምላሽ ወደ መስጠት አልሄድንም፣ በፍጥነትም አላደረግነውም በሚል ድፍረት የተሞላበት ቃል ቢሆንም በንግግራቸው ሂደት ግን የስርዓቱን ስጋትና ቁጭት አፍርጠውታል። ይህ የከንቲባዋ ንግግር ዝም ብሎ የተወረወረ ቃል አይደለም። ይልቁንም በስልጣን ማማ ላይ የተቀመጠ አካል በጥበብ መንደር ውስጥ ያለውን ተጽዕኖ ለመቀነስ የሚያደርገው የታሪክ ትግል ነው። ከንቲባዋ ቴዲ መሃል ገብቶ ዳር ወጡን ይላል እንጂ እኛ ዳር ያወጣነው ህዝብ የለም ሲሉ በጥበብና በፖለቲካ መካከል ያለውን የትርጓሜ ልዩነት ወደ አደባባይ አውጥተው ፖለቲካዊ ትርጓሜ ሰጠውታል። ይህ ዘገባ ይህንን የከንቲባዋን ንግግር፣ የታየ ቦጋለን መከራከሪያና የቴዲ አፍሮን ኢትዮሪክ አልበም ተንተርሶ የተፈጠረውን ሀገራዊ ንቅናቄ በጥልቅ ይተነትናል። ከንቲባ አዳነች አቤቤ በንግግራቸው እንደጠቀሱት ወጣሉ የተባሉት አንድም አራብሳ፣ አንድም የካጣፉ፣ አንድም ኃይሌ ጋርመንት ነው ያስወጣናቸው እንጂ የትም አልሰደድናቸውም ብለዋል። እዚህ ጋር ነው ትልቁ ፍልስፍናዊና ፖለቲካዊ እንዲሁም ማህበራዊ ጥያቄ ብቅ ብሎ የሚነሳው። ለከንቲባዋ መሀልና ዳር የሚለካው በከተማ ፕላንና በጂኦግራፊ ርቀት ነው እንዴ? ነገር ግን ለጠቢቡ ቴዎድሮስ ካሳሁን መሀል ማለት የታሪክ ማዕከል፣ የትዝታ መድረክና የማንነት መሰረት ነው። ዳር ማለት ደግሞ ከአባቶች ርስት መነቀል፣ ከለመዱት ሰፈር መራቅና በማህበራዊ ህይወት ውስጥ ባዕድ መሆን ነው። ቴዲ አፍሮ መሀል ገብቶ ዳር ወጡን ሲል ስልጣን በህዝብ የግል ህይወት ውስጥ ጣልቃ ገብቶ ህዝቡን ከራሱ ሀገር ባለቤትነት አውጥቶ እንደ እንግዳ ማድረጉን በቅኔ መግለጹ ይመስላል። ከንቲባዋ ግን ይህንን የቅኔ ጥልቀት ስድብ በሚል ተራ ቃል ለመግለጽ ሞክረዋል። ስድብ ለምዶበት ይሳደባል እንጂ መሀል የገባም ዳር የወጣም ሰው የለም ማለታቸው ጥበብ የህዝብን ሲቃይ የምትገልጽበትን መንገድ ካለመረዳት የመነጨ ፖለቲካዊ እውቀት ሊሆን ይችላል። ፖለቲከኛው ህንፃን እንደ ትልቅ ስኬት ሲቆጥር፣ ጥበብ ግን በዚያ ህንፃ ውስጥ የፈሰሰውን የሰው ልጅ ሰብአዊነት ትቆጥራለች። አራብሳና የካባዶ ለከንቲባዋ ልማት ናቸው። ለተነቀለው ህዝብና በዚያ እንዲኖር የተፈረደበት ማህበረሰብ ግን የስደት ምድሮች ናቸው። በሌላ በኩል ደግሞ የታየ ቦጋለ ድምፅ አየሩን እያጥለቀለቀው ነው። ታየ ቦጋለ ለቴዲ የዘፈኑን ግጥም የሰጠው ዘመነ ካሴ ባውቄ ነው በማለት የድምፃዊውን የፈጠራ ብቃት ጥያቄ ውስጥ ጥሎታል።
ይህ ንግግር ዝም ብሎ የተሰነዘረ አስተያየት ሳይሆን የቴዲ አፍሮን የጥበብ ተጽዕኖ ለማዳከም የታለመ የፖለቲካ ሴራ ይመስላል። ጥበብ የጋራ መንፈስ ውጤት ብትሆንም ያንድን ጥበበኛ የፈጠራ አድማስ ለሌላ አሳልፎ መስጠት የጥበብን ክብር መጋፋት፣ የጠቢቡን ብቃት ማሳነስ ነው። ዘመነ ካሴ በዱር በገደሉ ለፍትህ ሲዋደቅ፣ ቴዲ ደግሞ በዜማው ህዝብን ሲያጽናናና ሁለቱም የየራሳቸውን መንገድ ባለቤቶች ናቸው። የታየ ቦጋለ ሙግት ስርዓቱ የቴዲን ዜማዎች ምን ያህል እንደፈራችሁ የሚያሳይ ነው። ቴዲ አፍሮ ላለፉት 2 አስርት ዓመታት በያስተሰርያል በጥቁር ሰውና በመጨረሻም በኢትዮሪካ ውስጥ የገነባውን የግጥምና የቅኔ ማማ ለማፍረስ መሞከር የውበትን ምንጭ ለማድረግ እንደ መቆፈር ይቆጠራል። የከንቲባዋ ንግግር ወደ ኋላ እንድንመለስ የሚያደርገን ነው። ተዋቸው ያልቅሱ። ይህ ከስርዓቱ ቁንጮዎች አንዱ በሆነው በአቶ ሽመልስ አብዲሳ አንደበት በንዕቀትና በትዕቢት የተነገረ ቃል ነበር። ይህ ቃል የተወረወረው ለውጥ አመጣሁ ብሎ ታግሎ ላመነበት ስርዓት ሲዘምር የነበረው የኦሮሞው የቁርጥ ቀን ልጅ ድምፃዊ ሃጫሉ ሁንዴሳ ደግሞ በአደባባይ በፈሰሰበት በዚህ አስቸጋሪ ወቅት ነበር። ለዘመናት የፖለቲካ ነጋዴዎች በሃጫሉ ሁንዴሳና በቴዎድሮስ ካሳሁን መካከል የማይታለፍ የጥል ግድግዳ እንዳለ ሲሰብኩ ኖረዋል። አንዱን ያንዱ ተጻራሪ አድርገው ስለውልንም ነበር። ሆኖም ጥበብና እውነት ከፖለቲካ ሴራ በላይ ናቸውና አርቲስቶቹ በህይወት ዘመናቸው እርስ በርስ ክፉ ተባብለው ያውቁም። ያም የሃጫሉን በሞትን የቀማውና ተዋችሁ ያልቅሱ ብሎ በህዝብን የተሳለቀው ስርዓት ዛሬ ደግሞ ያንኑ ያፈና በትር በቴዎድሮስ ካሳሁን ላይ ያነሳ መስሏል። ድምጹን ለማፈን ስቱዲዮውን ሰብረዋል። የቅኔ ደብተሮቹን ዘርፈዋል። ረዳትና አማካሪዎቹን ወደ እስር ቤቶች ወርውረዋቸዋል። የትናንቱ ገዳይና የዛሬው አፋኝ አንድ መሆኑን በእርግጥ ጊዜ እያጋለጠው ነው። ነገር ግን ቴዎድሮስ ካሳሁን ዝምታውን ሰብሮ ሲማሌ ዴዴ ሲል ብቅ ያለ ይመስላል። አክቲቪስቱ የገነባውን የጥል ግድግዳ ጠቢው በፍቅር መርከብ አፈረሰው። ቴዲ አፍሮ በግፍ ለተገደለው ሃጫሉ ሁንዴሳ ዘፈነለት እየተባለም ነው። በእርግጥ ይህ መላምት ወይም የዘመናችን ታላቁ የጥበብ ሚስጥር አይደለም። በቀን 8 በ8ኛው ወር በ2018 ዓ.ም ከ8 ዓመታት በኋላ ከቀኑ 8 ሰዓት ላይ የ8 ዓመቱን አገዛዝ ያዝረከረከው ኢትዮሪካ በ8ኛው ቀን 100 ሚሊዮን እይታን ማግኘቱም ሳያነጋግር አልቀረም። ይህ በኢትዮጵያ ኪነ ጥበብ ታሪክ ውስጥ ታይቶ የማይታወቅ ክብረ ወሰን ነው። 7ኛው ንጉስ ጠቅላይ ሚኒስትር አብይ አህመድ አሊ በነገሰ በ8ኛው ዓመት በ8ኛው ወር በ18ኛው ዓመተ ምህረት በ8 ሰዓት የኢትዮጵያን አየር እየሰነጠቀ የተመዘገዘገው አልበም ለስርዓቱ ኢንተርኮንቲኔንታል ባላስቲክ ሚሳኤል የሆነበት ይመስላል። ከንቲባዋ ምላሽ ለመስጠት አልሄድንም ቢሉም 100 ሚሊዮን የኢትዮጵያ ህዝብ ግን ለቴዲ አፍሮ በ8 ቀናት ውስጥ ብቻ ምላሹን ሰጥቷል። ኢትዮሪካ በአዲስ አበባ እስከ ዋሽንግተን እየተደመጠ ነው። ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስከ ጉምቱ ዲፕሎማት አምባሳደር ቲቦር ነጌ ድረስ እየተሰማ እየተጋበዘ እየተተነተነ ነው። በዚህ የድምፃዊ ስቱዲዮ እየተሰበረ ነው። በዚያ ደግሞ የድምፃዊ ቅኔዎችን የንቅናቄ ድምጾች እየተፈቱ እየተተነተኑ ቀጣይ አቅጣጫዎችም እየተቀመጡባቸው ናቸው። በዚህ አርቲስቱ ብዙ እየተባለ ነው። በዚህ አርቲስቱ የፈጠራው ማዕበልና መነቃቃት ተተኪል እንዲፈልግ ባለም አቀፉ ማህበረሰብና ዲፕሎማቶች ዘንድ እያስገደደ መጥቷል። ታላቁ ሩሲያዊ የስነ ልቦናና የፍልስፍና ጸሐፊ ፊዮዶር ዶስቶቭስኪ በአንድ ወቅት ውበት ዓለምን ያድናል እንዳለው ቴዲ አፍሮ በታየኝ ዜማው የውበትን የሀገርንና የተስፋን ጥልቀት በሚያስደምም የቃላት ሸማ ሸምኖታል። ዜማው ከግለሰብ ፍቅር ባሻገር ለእናት ሀገር ኢትዮጵያና ለመንፈሳዊ መነቃቃት የተዘመረ ጥልቅ ቅኔ መሆኑን የሚገልጹትም በርካቶች የቤተ ክርስቲያኗታና የሃይማኖት ሊቃውንቶች ተበራክተዋል። ገጣሚው ጀንበር በሚለው መግቢያው ላይ ጀንበርን የንጋት የራእይና የትንሣኤ ተምሳሌት አድርጎ አቅርቧታል። በሌላ በኩል መሬማ የተሰኘው ዜማው ከ1500 ዓመታት በፊት በአክሱም ዘመነ መንግስት የመን ላይ የቀሩትን ዛሬ የተረሱትን ኢትዮጵያውያን ታሪክ ይተርካል። ቴዲ መሬማን ባያት 50 በጠዋት አትሰማም ማለቱ ዛሬ በገዛ ሀገራቸው ዳር ለወጡና ድምጻቸው ለታፈነው ዜጎች ምሳሌ ነው። ቴዲ አፍሮ እንደ አፋር ፍሌት የጠየመው ፊቴን ሌላው ቢቀር እንኳን እየው ማንነቴን እያለ የሚለምናት መሬማ የዛሬው አንገት ደፊ ሀገር አለባዋ ኢትዮጵያዊት ምሳሌ ናት። ቢልልኝ ጋሻው እንደገለጸው ቴዲ አፍሮ ይህን የታፈነና የተረሳ የታሪክ ጠባሳ በዜማው ይዞ መውጣቱ ምን ያክል ትልቅና ልባም አርቲስት መሆኑን አመላካች ነው። በአክሱም ዘመነ መንግስት የነበረው የኢትዮጵያ ግዛት ሰፊ ስለነበር በየመንም በሰሃ በረሃዎችምና በሌሎችም ኢትዮጵያ ሊኖር እንደሚችል መገመት ታሪካዊ አዋቂነት ነው። ጽዮን ሙሽራ የሚለው የቴዲ አፍሮ አዲስ ስራ ደግሞ ዜማውን በሃይማኖት በፖለቲካና በኪነ ጥበብ መነጽር ይፈትሻል። ቴዲ አፍሮ ከብዙዎች ጋር ከመስማማት ይልቅ ከሱ ጋር መሟገትን የሚመርጥ የጥበብ ከፍታን ይዟል። ዜማው ለቅድስት ድንግል ማርያም የቀረበ ቢመስልም በፖለቲካ ማዕቀፍ ደግሞ ለኢትዮጵያ የቀረበ የደስታ መግለጫ ነው። ስርዓቱ ዳስ ተጥሎ ዝም ተብሏል በሚልበት በዚህ ስርዓት ቴዲ ግን የትንቢት ዳስ ጥሎ ለሀገሩ ሰርግ እየዘፈነ ነው። ከንቲባ አዳነች አቤቤ ስድብ ለምዶበታል ቢሉም የታሪክ መዝገብ ግን የቴዲን ዜማዎች እንደ ሀገራዊ ቅኔዎች ይመዘግባቸዋል። ቴዎድሮስ ካሳሁን ለሚወዳት ሀገር ኢትዮጵያ ያለውን ጥልቅ ፍቅርና ትንቢታዊ ራዕይ በሙዚቃው በሚገባ መግለጹን በማድነቅ ብዙዎች ይስማሙበታል። ቴዲ ገና በወጣትነት ህይወቱ ጥሪው ሙዚቃ መሆኑን ተረድቶ ወለም ዘለም ሳይል ዓላማውን አጥብቆ ሙዚቃውን ያዘ።
የቦምባርሌ ደቀ መዝሙር ነው። ብዙዎች መክሊታቸውን ባለመለየት በሚባክኑበት ዓለም ውስጥ እሱ ግን ቀድሞ ግቡን ለይቶ መጓዙ ለስኬቱ ቀዳሚ መንገድ ሆኖለታል የሚሉትም በርካታ የኪነ ጥበብ አድናቂዎችና የሙዚቃ ማዕበል ዋናተኞች ናቸው። በተጨማሪም በዚህ በጩኸትና በማህበራዊ ሚዲያው ውዝግብ ዘመን ቴዲ ዝምታውን እንደ ትልቅ መሳሪያ ተጠቅሞበታል። ከንቲባዋ በንግግር ሊያሸንፉት ሲሞክሩ እሱ በዝምታና በጥበብ ይመልሳል። ሲወደስም ሆነ ሲዘለፍ ምላሽ ባለመስጠቱና ራሱን በመግታት ክብሩን አስጠብቆ እንደ እንቁ መወደድ ችሎበታል። ዛሬም በአዲስ አበባ ጎዳናዎች ላይ ሁለት እውነታዎች እየተንጸባረቁ ናቸው። በአንድ በኩል አራብሳና የካባዶ ወጥተው አኑራናቸዋል የሚለው ስልጣን ቃል፣ በሌላ በኩል ደግሞ መሃል ገብቶ ዳራ ወጡን የሚለው የጥበብ ዜማ። ከንቲባዋ ምላሽ ለመስጠት አልሄድንም ቢሉም ንግግራቸው ግን የጥበብን ኃይል መቋቋም አለመቻላቸውን አመላክቶባቸዋል። ታየ ቦጋለም የግጥሙን ምንጭ ለመጠራጠር ቢሞክርም 100 ሚሊዮን እይታ ግን የቴዲን የፈጠራ ብቃት አረጋግጦለታል። ስልጣን ያልፋል፣ ንግግር ይረሳል፣ ህንጻም ይፈርሳል፣ ጥበብ ግን ትውልድና ዘመን ተሻጋሪ ናት። ፍቅርን ብዬ እንጂ እኔስ መታገሴ መች ከሀገር ይበልጣል የኔሳ እንደ ነፍስ ያለው ቴዲ አፍሮ ዛሬም የኢትዮጵያን የልብ ትርታ ሆኖ እንደቀጠለ ነው። ፖለቲከኛው በሚያፈርስበት፣ አክቲቪስቱን በሚለያይበት ምድር ላይ ቴዎድሮስ ካሳሁን ዝምታውን ሰብሮ ለሀገር ይዘፍናል። ከንቲባዋ ዳር አላወጣን የሚበሉ እንጂ ህዝቡ ግን በልቡ ውስጥ ያለውን ዳር መውጣት የሚያውቀው ራሱ ነው። ጥበብ የህዝብ እንባ ናት፣ ፖለቲካ ደግሞ የህንጻና ሲሚንቶ ነው። በመጨረሻም የሚያሸንፈው የህዝብ እውነትና የጥበቡ ቅኔ ነው። የእኛን አበቃን፣ የእናንተን እውነት በልባችሁ ጻፉት፣ ለእኛም በኮመንት አጋሩን። ሰኔ ጊዜ እየተመኘን በዚሁ እንሰናበታለን።